ሰላም ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬ እንግዲህ ገንዘብ መስራት እንዴት እንደምንችል በሰፊው እናያለን ማለት ነው። እንግዲህ ብዙዎቻችን የገንዘብ ነፃነትን እንፈልጋለን፣ ቤስት ኳሊቲ ኦፍ ላይፍ መኖር እንፈልጋለን። ነገር ግን እንዴት በቀላሉ ገንዘብ መስራት እንደምንችል አናቅም። ስፔሻሊ በዚህ ጊዜ የተለያዩ ገንዘብ የመስሪያ መንገዶች ስላሉ የተመረጡና ትክክለኛ የሆኑ ምክንያቱም አንዳንዶቻችሁ ገንዘብ ልትሰሩ በምትሄዱበት ጊዜ ከተመዘገባችሁ በኋላ ፌክ ይሆናሉ፣ የሚያጭበረብሩ ይሆናሉ፣ ገንዘቡን ማውጣት ማትችሉ ይሆናል ማለት ነው። እንግዲህ በ2019 ዓመተ ምህረት ስክሮል እያደረጋችሁ ጊዜያችሁን ማባከን ስለሌለባችሁ የተለያዩ ዘዴዎችን ይዤላችሁ ቀርባለሁ ማለት ነው። እስከ መጨረሻው ቪዲዮ እንድትከታተሉና መጨረሻ ላይ ደግሞ 5 የሚሆኑ ሪል ወይም ትክክለኛ ገንዘብ የማግኛ ዘዴዎችን ገንዘቡን ደግሞ በባንክ እንዴት ማውጣት እንደምንችልና እንደገና ደግሞ ኦንላይን ላይ ያገኘነውን ገንዘብ በቴሌብር ወይም ደግሞ በሌላ ዘዴዎች ለምሳሌ እንደ ፔፓል እንዴት ማግኘት እንደምንችል ይዤላችሁ ቀርባለሁ ማለት ነው። እንግዲህ በዚህ ዘመን ገንዘብ ለመስራት ትልቅ እውቀት አያስፈልግም። ብዙዎቻችን የምንሸወደው ምንድነው? በጣም ትልቅ እውቀት የሚያስፈልግ ይመስለንና በዛ እንሸወዳለን። ሁለተኛው ደግሞ ምንድነው? ይሄን ስራ በምትሰሩበት ጊዜ ሌላውን ስራ ትታችሁ በቋሚነት ይሄን ስራ ብቻ መስራት ይመስላችኋል፣ ወይም ደግሞ ጊዜ የለኝም በማለት እነዚህ ስራዎች አትሰሯቸውም ማለት ነው። ለምሳሌ ቲክቶክን ብቻ ብንወስድ እናንተ የምታውቁት ገቢ የሚያስገኘው ወይ በአድቨርት ወይ በፕሮሞሽን ወይም ደግሞ ኦንላይን ጌም በመጫወት ብቻ ይመስላችኋል። ነገር ግን 9 ገንዘብ የምትሰሩባቸው መንገዶች አሉ። ቲክቶክ ብቻ ማለት ነው። እንግዲህ ቲክቶክ ብቻ ገንዘብ የሚያስገኘው በተወሰኑ ነገሮች ይመስላችኋል። ነገር ግን 9 ገንዘብ የምታገኙበት መንገዶች በቲክቶክ አፕሊኬሽን ብቻ ይገኛሉ ማለት ነው። እንግዲህ ቁም ነገር ብቻ ማየት የምትፈልጉ ሰዎች ብቻ ቻናላችን ሰብስክራይብ እንድታደርጉ በአክብሮት እየጠየቅን ቪዲዮንም ላይክ በማድረግ እንድትጀምሩት እንጠይቃለን ማለት ነው። እንግዲህ በኦንላይን ገንዘብ መስራት በአጭር ጊዜ ቤት፣ መኪናና የተለያዩ ንግድ መጀመር ትችላላችሁ ማለት ነው። እንግዲህ በጣም ብዙ ሰው የሚሸወደው ምንድነው? ዩቲዩብ ከሰራ በኋላ ዩቲዩብን ትቶ ሌላ ቢዝነስ ይጀምራል። ነገር ግን እናንተ ዩቲዩብንም እየሰራችሁ ሌላ ቢዝነስ መክፈት ወይ መጀመር ትችላላችሁ እና እንደምታዩት ደግሞ በጣም ብዙ የምታውቋቸው እነ እሸቱ ሊሆን ይችላል፣ ዶንክ ዩቲዩብ፣ እነ ዮናስ ሞ ሊሆን ይችላል። በስራቸው ከ30 በላይ እና እንደ ዩቲዩብ ትልቅነቱ ወይም ደግሞ እንደ ትልቀቱ የተለያዩ ሰዎችን የሚቀጥሩ ሰዎችም አሉ ማለት ነው። ስለዚህ እናንተ ከእናንተ ውጭ ራሱ ሰው ቀጥራችሁ ማሰራት ትችላላችሁ ማለት ነው። እንግዲህ የምታገኙባቸው ዘዴዎች ምንድነው? ቪዲዮ በማየት ሊሆን ይችላል። እኔ ስለ ዩቲዩብ ብቻ ወይ ስለ ቲክቶክ ብቻ አይደለም የምሰራው። ቪዲዮ በማየት ሊሆን ይችላል፣ አካውንት በመክፈት ሊሆን ይችላል፣ ኤአይ ትሬን በማድረግ ሊሆን ይችላል፣ የተለያዩ መጽሐፎችን ኦንላይን በመሸጥ ሊሆን ይችላል። ወይም ደግሞ የሆነ መጽሐፍ ካለ ለምሳሌ እሱን ሸር በማድረግ ወደ እናንተ ሶሻል ሚዲያ በቪው የሚከፍሉ ዌብሳይቶች አሉ ማለት ነው። እንግዲህ እናንተስ ለምን አትሰሩም? እኔ አሁን ለምሳሌ በጣም ቲክቶክ ላይ ብዙ ሰዓት ቁጭ ብላችሁ ስክሮል ታደርጋላችሁ እና ስክሮል በምታደርጉበት ሰዓት ደግሞ ገንዘብ ጀነሬት ማድረግ እየቻላችሁ ለምን በባዶ ስክሮል እያደርጋችሁ ጊዜያችሁ ዌስት ታደርጋላችሁ በሚል ይህን ቪዲዮ ዛሬ ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ምንድነው እናንተ በምትሰሩበት ጊዜ የተለያዩ ስራዎችን መስራት ትችላላችሁ እና ሙያ የለኝም ማለት ወይም ደግሞ ኤዲቲንግ አልችልም ወይም ደግሞ እንደዚህ መጠቀም አልችልም ማለት የለባችሁ። የምትፈልጉት ነገር ካለ በኮሜንት ብታሳውቁኝ እኔም በዛ ቪዲዮ ሰራላችኋለሁ። ለምሳሌ አንድ ሰው ኤአይ እንዴት መጠቀም እንዳለበት፣ ቪዲዮ እንዴት ኤዲት ማድረግ እንዳለበት፣ እንዴት ዩቲዩብ ቻናል መክፈት እንዳለበት፣ እንዴት ክፍያ የሚያስጀምር ቲክቶክ መክፈት እንዳለበት ጥያቄ መጠየቅ ቢፈልግ በኮሜንት ብታሳውቁኝ እኔም ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ እናንተ የሚያስፈልጋችሁ ኮምፒውተር፣ ካሜራ፣ የተለያዩ ነገሮች ምናምን ብቻ ወይም ደግሞ እነዚህ ነገሮች ግዴታ ሳይሆን ስልክና ኤአይን ብቻ በመጠቀም ለምሳሌ ጽሁፍ በመጻፍ ሊሆን ይችላል፣ ትርጉም ሊሆን ይችላል፣ ዲዛይን ሊሆን ይችላል፣ የተለያዩ ነገሮችን መስራት ትችላላችሁ ማለት ነው። ለምሳሌ ኤአይ ፌስለስ አውቶሜሽን አለ። ለምሳሌ ፊታችሁ እየታየ መስራት የምትፈሩ ከሆነ ወይም የማትፈልጉ ከሆነ በተለያየ ምክንያት ፌስለስ የሆነ ዩቲዩብ አውቶሜሽን እና ሌሎች አውቶሜሽን ቴክኒኮች አሉ። እነሱን መስራት ትችላላችሁ ማለት ነው። ሌላው ደግሞ ግራፊክስ ዲዛይን ነው። ኤአይን በመጠቀም ፌስለስ አውቶሜሽን ዩቲዩብ አውቶሜሽን መስራት እንደምትችሉትም የተለያዩ ኤአይዎችን በመጠቀም ግራፊክስ መስራት ትችላላችሁ፣ ኮንቴንት ክሬሽን ላይ መስራት ትችላላችሁ ማለት ነው። እንግዲህ ዘሜን ቲንግ ምንድነው? እናንተ ኤአይን ብቻ በመጠቀም ፊታችሁ ሳይታይ የተለያዩ ነገሮችን መስራት ትችላላችሁ ማለት ነው። በጣም ብዙ ኦፕሽኖች ስላሉ እንግዲህ በቀላሉ ለምሳሌ ኤአይን ተጠቅማችሁ ስክሪፕት ሰራላችሁ። ከዛ በኋላ ካፕከት ላይ ወስዳችሁ ቪዲዮን ኤዲት ታደርጋላችሁ። ዜን ዩቲዩብ፣ ቲክቶክ እና ኢንስታግራም እና ሌሎች ሶሻል ሚዲያዎች ላይ በመጠቀም እናንተ ገቢ ማግኘት ትችላላችሁ ወይም ጀነሬት ማድረግ ትችላላችሁ ማለት ነው። እንግዲህ በጣም ብዙ ኤአይዎች አሉ። ስለዚህ ከዛ ውስጥ ኤአይዎች ለምሳሌ ስክሪፕት ለመጻፍ ቤስት ኤአይ የትኛው ነው? ቪዲዮ ለማቀናበር ወይም ደግሞ ቪዲዮ ጀነሬት ለማድረግ የሚጠቅመው የትኛው ኤአይ ነው? የተለያዩ ነገሮች አሉ እንደናንተ። ለምሳሌ ግራፊክስ ዲዛይን ለመስራት የትኛው ኤአይ ነው ቤስት የሚለውን የተለያዩ ኤአይዎች በጣም በብዙ የሚቆጠሩ ኤአይዎች ስላሉ እነሱ የትኛው እንደሆነም ከፈለጋችሁ በኮሜንት ብታሳውቁኝ ስለ እያንዳንዱ ኤአይ ጥቅም፣ አፕሊኬሽን፣
ጉዳቱ ወይም ዲስአድቫንቴጁ እና የትኛው በምን ላይ የተሻለ እንደሆነ። ምክንያቱም ለምሳሌ አሁን ሪሰርች የሚጠቀም ሰው ፐርፕሌክሲቲ፣ ግሮክ የሚባሉ ኤአዮች አሉ። እንደገና አሁን የመጣ ደግሞ ክላውድ አለ፣ ቻትጂፒቲ እና ጄሚናይን ያው እናንተ ስለምታውቁት ብዬ ነው። ስለ እያንዳንዱ ኤአይ ስፔሻሊ ከ10 እስከ 20 የሚሆኑ የተመረጡ ኤአዮችን ቪዲዮ እንድሰራላችሁ ከፈለጋችሁ በኮሜንት ብታሳውቁኝ ቪዲዮ መስራት እችላለሁ ማለት ነው። እንግዲህ በቀጣይ ገንዘብ የምትሰሩባቸውን የተመረጡ ሊንኮችንም አስቀምጥላችኋለሁ። እንደገና ስለ እያንዳንዱ እንዴት መስራት እንዳለባችሁ፣ እንዴት ሬጂስተር ማድረግ እንዳለባችሁ፣ እንዴት ከባንክ ጋር ከቴሌ ብር ጋር ከፔይፓል ጋር እና በሌሎች የመክፈያ ዘዴዎች ጋር እንዴት እንደምታገናኙ የተመረጡ 10 ቤስት ሊንኮችን ቪዲዮ ሰራላችኋለሁ። ይሄን ከፈለጋችሁ በኮሜንት አሳውቁኝ። ምክንያቱም ዛሬ ሌሎች በዋናነት ገቢ የምታገኙባቸውን መንገዶች ነው ማሳያችሁ። እናንተ ግን ዌብሳይቱን እንዴት እንደሚሰራና እንዴት ገንዘብ ትራንስፈር እንደምታደርጉ ከፈለጋችሁ በኮሜንት አሳውቁኝና የተለያዩ ቶፕ የተመረጡ ትክክለኛ 10 ዌብሳይቶችን ሰራላችኋለሁ ማለት ነው። እንግዲህ ዩቲዩብ ላይ ለምሳሌ አሁን በጣም ብዙ ሰዎች ዩቲዩብ ከፍተኛ ገንዘብ ያስገኛል። ኢን ሚሊየንስ የሚያገኙ ሰዎች አሉ። በጣም በብዙ ሚሊየን ነው ዩቲዩብ በአንድ ወር ውስጥ የሚገኘው እና ዲፔንዲንግ ኦን እንደናንተ ቪው እና እንደገና ደግሞ የእናንተ ተመልካቾች አሉበት። እንግዲህ ዩቲዩብ ራሱን የቻለ እንዴት ሞኔታይዝ ማስደረግ እንደምትችሉ እንዴት ገንዘቡን ማግኘት እንደምችሉ የተለያዩ ቪዲዮዎች ከዛሬ በፊት ሰርችላችኋለሁ። እነሱን ገብታችሁ ማየት ይችላል። ለምሳሌ ዩቲዩብ ለምሳሌ የኔ ዩቲዩብ ይሄ ዩቲዩብ መጀመሪያ ገንዘቡ እንዲከፈለኝ ያደረግኩት በንግድ ባንክ ነበረ። ዜን አሁን ደግሞ በምፈልገው በአሜሪካ ገንዘቡ ገብቶ ወጪ ማድረግ ወይም ደግሞ በዶላር ገብቶልኝ ወጪ እንዳደርግ ሴት አድርጌዋለሁ እና ይሄን ማወቅ ከፈለጋችሁ በኢትዮጵያ ባንኮች በማንኛውም ባንክ ማያያዝ ትችላላችሁ፣ ገንዘቡን ማለት ነው። ሊንክ ማድረግ ትችላላችሁ። ከፈለጋችሁ ደግሞ በውጭ ሀገር በሚኖሩ ሰዎች ወይም እናንተም ውጭ ሀገር የምትኖሩ ከሆነ ደግሞ ከዛ ጋር ሊንክ እንዴት እንደምታደርጉ ቪዲዮ መስራት ትችላለሁ ማለት ነው እና በጣም ብዙ ሰው የሚሸወደው ምንድነው ዩቲዩብ መስራት ይፈልግና ጀምሮ ይተዋል። ኤዲቲንግ እውቀት የለኝም ይላል፣ ኮንተንት የለኝም ብሎ ያስባል። የተለያዩ ነገሮች አሉ። ስለዚህ ጀምራችሁ መተው የለባችሁም። ዩቲዩብ በጣም ደስ የሚለው ፓርት ምንድነው? መጀመሪያ ስትሰሩ 1000 ሰብስክራይበርስ እና 4000 ዎች አወር ያስፈልጋል ክፍያ ለመጀመር። ሚኒመም ሪኳየርመንቱ ይሄ ነው። በቪው ከሄዳችሁ ደግሞ ዎች አወሩ የማይሞላላችሁ ከሆነ በ3 ወር ውስጥ ከ10 ሚሊዮን ቪው ሾርቶች በላይ መታየት ይጠበቅበታል ማለት ነው። ስለዚህ ኤኒዌይስ ቤዚካሊ ከዚህ በፊት የነበረው 1000 ሰብስክራይበር እና 4000 ዎች አወር እንኳን የሚለውን ብናይ ይሄን ካገኛችሁ በኋላ ነው ክፍያ የሚጀምረውና በጣም ብዙ ሰው ይሄን ለማግኘት ተስፋ ቆርጦ ይተዋል ማለት ነው። ይሄ በጣም ትልቁ ድክመታችሁ ነው። ዩቲዩብ አንዴ ክፍያ ከጀመረ በኋላ ሁሌ ቪዲዮ ባትሰሩ ራሱ እስከ 6 ወር ያላችሁን ቪዲዮዎች በሚያዩላችሁ ሰው አማካኝነት ገቢ ጀነሬት ማድረግ ይቻላል። ኢቨን ሳትሰሩበት እንኳን ማለት ነው። ይሄ ማለት አትስሩ ማለት አይደለም፣ ግን ምንድነው ቪዲዮ እየሰራችሁ በምትለቁበት ጊዜ አዳዲስ ገቢ ያመጣል። ነባሮቹ ደግሞ ቪዲዮ ጀነሬት ያደርጋሉ። ለምሳሌ አንድ ቪዲዮ የዛሬ 2 ዓመት የሰራሁት አሁን ሰው ካየልኝ አዲስ ገቢ ያመነጫል ማለት ነው። ከዚህ በፊትም ገቢ ጀነሬት አድርጎልኝ ብሩን ወስጀው ሊሆን ይችላል። እንደገና በታየ ቁጥር ገቢ ጀነሬት ያደርጋል ማለት ነው። ስለዚህ የምትሰሩት ኒቼ ወይም ቶፒካችሁ ሁሌ የሚታይ ከሆነ የተሻለ ይሆናል ማለት ነው። እንግዲህ ስለ ዩቲዩብ በሰፊው የተለያዩ ቪዲዮዎችን ሰርችላችኋለሁ። ወደኋላ ሄዳችሁ እነዛን ቪዲዮዎች ማየት ይሆናል። ኢንዲቴል ስለ ዩቲዩብ ብቻ ነው የሰራኋቸው ማለት ነው። ሌላኛው ዩቲዩብ ላይ የተሳሳተ ኒቼ መምረጥና ሰው የሚወደውን አለመስራት ነው። ብዙ ጊዜ ምን ያደርጋል? ለምሳሌ አይ የኔ ፍላጎት የእግር ኳስ ዜና መስራት ነው፣ አይ የኔ ፍላጎት ድራማቲክ ነው፣ አይ የኔ ኮሜዲ ነው፣ አይ የኔ ትምህርታዊ ነው ኤዱኬሽናል ነው ወይ እንደዚህ ነው ብላችሁ ተወሱና በዛ በምትሰሩበት ጊዜ በጣም ብዙ ሰብስክራይበር ዎች አወር ላታገኙ ትችላላችሁ። ስለዚህ እናንተ ምንድነው ማድረግ ያለባችሁ? እናንተ የምትወዱትን ብቻ ሳይሆን አትሊስት የእናንተ ኦዲየንሶች ወይም ተመልካቾቻችሁ የሚወዱትን ፕሮግራም ይዛችሁ መቅረብ አለባችሁ። ምክንያቱም ዩቲዩብ የሚከፍለው በቪው እና በአድቨርት ነው። ሰው በሚያይበት ጊዜ አድቨርቶችን ዲስፕሌይ ያደርግና በዛ መሰረት ክፍያ ታገኛላችሁ ማለት ነው። ስለዚህ ይሄ ኒቼ የሚባለውን ነገር እናንተ የወደዳችሁትን ብቻ ሳይሆን የእናንተ ኦዲየንስ የሚመርጡት ኮንተንት መሆን አለበት ማለት ነው። ሌላው ደግሞ ዩቲዩብ ላይ ችግሩ ምንድነው? ኤአይ አለመጠቀም፣ ቮይስ ኦቨር አለመጠቀም እና ስክሪፕት በኤአይ ጀነሬት አድርጎ አለመጠቀም ነው። እንግዲህ እንደነገርኳችሁ ምንድነው ማንኛውም ሰው ቁጭ ብሎ የሰው ቪዲዮ ከሚያይ ወይም ደግሞ ስክሮል እያደረገ ጊዜውን ከሚያጠፋ የራሱን ቪዲዮ እና የራሱን የተለያዩ ነገሮች ኢንካም ጀነሬት የሚያደርግበትን ፈጥሮ እነዛን ነገሮች ቢሰራ በቀን ውስጥ በ1 ሰዓት እንኳን ቢሰራ በወር በጣም ብዙ ገቢዎችን ማግኘት ይችላል ማለት ነው። እንግዲህ ገንዘብ ለመቀበል ባንኮችን መምረጥ እንችላለን፣ ቴሌብር መጠቀም እንችላለን፣
ፔፓል መጠቀም እንችላለን። ሌሎች የክፍያ ዘዴዎች አሉ፣ እነዛንም መጠቀም እንችላለን ማለት ነው። ስለዚህ እነዚህ ገንዘብ የምንቀበለው ከዩቲዩብ፣ ቲክቶክ ምናምን ብቻ ሳይሆን የተለያዩ ዌብሳይቶች አሉ፣ እነዚህ እናያለን ማለት ነው። ከዚህ በታች እንግዲህ የተዘረዘሩትን መርጣችሁ በኮሜንት ብታሳውቁን በሰፊው ቪዲዮ ስለምንሰራ ምን ምን እንደሆነ ነግራችሁና በኮሜንት መርጣችሁ ቤስት የምትሉትን ወይም መስራት የምትፈልጉትን አሳውቁኝ። እኔም በነዛ ላይ ዲቴል ሰራላችኋለሁ ማለት ነው። አንደኛ እንግዲህ ጌም በመጫወት ብቻ ገቢ የምታገኙበት አፕሊኬሽን አለ። ይሄ ካውቦይ ካሽ የሚባል የሞባይል አፕሊኬሽን ነው። እንዴት ተመዝግባችሁ እንዴት ጌሙን እየተጫወታችሁ እንዴት ገንዘብ አግኝታችሁ እንዴት እንደምታወጡት ቪዲዮ ሰራላችኋለሁ ማለት ነው። ይህን የምትፈልጉ ሰዎች በኮሜንት አሳውቁኝ። በሁለተኛ ደረጃ ደግሞ አድቨርት በማየት ወይም ደግሞ አድ በማየት ነው። አድ ዋሌት ይባላል ይሄ ዌብሳይት ደግሞ። እዛ ላይ በመግባት አድቨርቶችን ብቻ በማየት ገንዘብ ማግኘት ወይም ደግሞ ጀነሬት ማድረግ ትችላላችሁ ማለት ነው። ሶስተኛ ላይ የማስቀምጥላችሁ ቅድም እንደነገርኳችሁ እንግዲህ ቲክቶክ ነው። 9 ገንዘብ የምትሰሩባቸው መንገዶች አሉ ቲክቶክ ላይ ብቻ። እነዛ ምንድን ናቸው? በየት ሀገር ነው የሚሰሩት? እንዴት ነው አክቲቬት የምናደርገው? እንዴት ነው ገንዘብ የምናገኘው? እንዴት ነው ማውጣት የምንችለው የሚለውንም በሰፊው እንድሰራላችሁ የምትፈልጉ ሰዎች ካላችሁ አሁንም በኮሜንት አሳውቁኝ። እንግዲህ በአራተኛ ደረጃ ደግሞ ያስቀመጥኩላችሁ ምንድነው ቪዲዮ በማየት ነው። የተለያዩ የኮሪያ ሊሆን ይችላል የተለያዩ ፊልሞችን በማየት ወይም ቪዲዮዎችን በማየት ገንዘብ ጀነሬት ማድረግ ትችላላችሁ ማለት ነው። ስለዚህም ከፈለጋችሁ አሁንም በኮሜንት አሳውቁኝ። አምስተኛና የመጨረሻው ኦንላይን ሌሎች ስራዎች አሉ። እነሱን ስራዎች እንዴት መስራት እንደሚችሉ ትርጉም ሊሆን ይችላል። የተለያዩ እቃዎችን እናንተ ፖስት በማድረግ ሊሆን ይችላል። ለምሳሌ አንድ የመጽሐፍ ስቶር ያን ሊንክ ኮፒ አድርጋችሁ የራሳችሁ ሶሻል ሚዲያ ላይ ፖስት ስታደርጉት የሚያዩላችሁን ሰዎች በመቁጠር ብቻ ገቢ ማግኘት ይቻላል። እንደገና ደግሞ እነዛ እቃዎች ሲሸጡ እናንተ ዲስፕሌይ ወይም ደግሞ ሊንኩ ወስዳችሁ እናንተ ሶሻል ሚዲያ ላይ ፖስት አድርጋችሁት ያን ሶሻል ሚዲያ አይቶ መጽሐፉን የሚገዛ ሰው ካለ በፐርሰንት ኮሚሽን ታስቦለትም ገንዘብ ታገኛላችሁ። በቪው ራሱ ለምሳሌ የሆነ መጽሐፍ መደብር ካለ ያን ሊንክ ኮፒ አድርጌ እኔ ሶሻል ሚዲያ ላይ ፖስት አድርጌው 1000 ሰው ካየው 1000 ሰው ስላየው ራሱ የተወሰነ ፐርሰንት ያስቡላችኋል። ሲሸጥ መጽሐፉ ወይ ደግሞ ያ ዕቃ ሲሸጥ ደግሞ አሁንም የተወሰነ ፐርሰንት ኮሚሽን ታገኛላችሁ ማለት ነው። ይሄ በአምስተኛ ላይ ያስቀመጥኩላችሁ ነው። ቅድም እንደነገርኳችሁ እንግዲህ እነዚህ አምስቱን የምትፈልጉትን በኮሜንት አሳውቁኝ። ሙሉ ቪዲዮን ብቻውን እሰራላችኋለሁ ማለት ነው። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ሁልጊዜም ትክክለኛ መረጃ ወይም ደግሞ ትክክለኛ ቪዲዮዎችን ስለምሰራላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ በመሆን በቀጣይ የምሰራቸው አዳዲስ መረጃዎች እንዲደርሷችሁም የደወል ምልክቷን በመጫን ቪዲዮ ማግኘት ትችላላችሁ ማለት ነው። እስከ መጨረሻው ስለተከታተላችሁን እያመሰገን በሌላ ቪዲዮ እስከምንገናኝ መልካም ቆይታ